ይህ ፊልም ለወላጆችም ሆነ ለልጆች ጠቃሚ የህይወት ትምህርቶችና መልእክቶችን ያስተምራል። ፊልሙ ከታሪኩ ባሻገር በቤተሰብ ውስጥ ሊኖሩ የሚገቡ ግንኙነቶችን ትልቅ ግንዛቤን ይሰጣል። ለልጆች የሚሰጠው ትምህርት ዋት ዘ ኪድስ ለርን፣ የንባብና የእውቀት ጥቅም። ማቲልዳ መጽሐፍን በማንበብ አዳዲስ ነገሮችን ትማራለች። እውቀት ካሉብን አስቸጋሪ ሁኔታዎች ለመውጣት ትልቅ ኃይል እንደሆነ ለልጆች ያስተምራል። በራስ መተማመን፣ ልጆች ምንም እንኳን ትንሽ ቢሆኑም ትክክለኛውን ነገር ለማድረግና ክፉ ነገርን ለመቃወም የውስጥ ጥንካሬ እንዳላቸው ያስተምራል። ደግነትና ጓደኝነት፣ በማቲልዳና በሚስ ሃኒ መካከል ያለው ግንኙነት እውነተኛ ጓደኝነትና አንዳቸው ለሌላቸው የሚሰጡን ድጋፍ ምን ያህል አስፈላጊ እንደሆነ ያሳያል። ለወላጆች የሚሰጠው ትምህርት ዋትስ ፓረንትስ ጌት፣ ከዚህ ምን ያገኛሉ ወላጆች ይህን ፊልም ከልጆች ጋር አብረው ማየት? ልጆችን ማዳመጥና መደገፍ አንደኛው ነው። የማቲልዳ ወላጆች የልጃቸውን ችሎታ እና ፍላጎት ችላ ይላሉ። ይህ ለወላጆች የልጆችን ተሰጥኦ ቀድሞ ማየትና ማበረታታት ምን ያህል ወሳኝ እንደሆነ ያስገነዝባል። አርያ ወይም ሮል ሞዴል መሆን፣ በፊልም ውስጥ ያሉ ጨካኝ ጎልማሶች እንደ ሚስ ትረንችቡል በልጆች ላይ ፍርሃትን ይፈጥራሉ። በአንጻሩ ሚስ ሃኒ በፍቅር ትቀርባቸዋለች። ወላጆች ለልጆቻቸው የሚያሳዩት ባህሪ በልጆቹ አእምሮ ላይ ትልቅ ተጽዕኖ እንዳለው ያሳያል። አካባቢን ደህንነቱ የተጠበቀ ማድረግ፣ ልጆች በትምህርት ቤትም ሆነ በቤት ውስጥ ፍቅርና ጥበቃ ሊደረግላቸው እንደሚገባ ያስተምራል። ዕድሜያቸው ከ7 ዓመት በላይ የሆኑ ልጆች ቢያዩት ይመረጣል። ፊልሙን ከልጆች ጋር አብሮ ካዩ በኋላ ማቲልዳ በቤተሰቦቿ ስትበደል ምን ተሰማ ወይም ምን ተሰማሽ፣ መምህርት ሚስ ሃኒ ለምን ጥሩ ሰው ሆነች ብለው በመጠየቅ ጥሩ የቤተሰብ ውይይት ማድረግ ይችላሉ። ፊልሙን በመመልከት ከልጆቻችሁ ጋር ጥሩ የሆነ የፊልም ጊዜ እንደታሳለፉ ይህን መልእክት አጋራናችሁ። መልካም የፊልም ጊዜ።